እነሆ ይዤ የቀረብኩት ዛሬ ከሁሉ አስቀድሞ የሚገባው ለሰው ከሁሉ አስቀድሞ የሚገባው ነገሮች በሚል መሪህ ቃል 8 ነጥቦችን በዝርዝር አቀርባለሁ። ከዚህ ቀደም 3 ነበሩ። ለሰው ከሁሉ አስቀድሞ የሚገባቸው ነገሮች ብለን ከጋሪዎች ስርዓት የጋሪዎች ስርዓት ማህበርን ያጠኑ ሰዎች ሲያስተምሩን የተረዳ ነው። ዛሬ ግን እነሱ አይደሉም። የዛም ጊዜም ቢሆን የነበሩ ናቸው፣ ግን ያላወቅ ናቸው። እነዛን ነው 8 ነጥቦችን በዝርዝር ይዤ የምቀርበው። ከዛ በፊት ግን ለሰው በህይወት ከሁሉ በፊት ሊቀድም የሚገባቸው ነገሮች እሴቶች፣ እምነትና የኑሮ ዓላማ ጋር የሚያያዙ እምነት እና የኑሮ ዓላማ ጋር የሚያያዙ ድንጋይ አይደለም፣ ግዑዝ አይደለም፣ ሰው ነንና ብዙ ሰዎች የሚስማሙባቸው ናቸው። እነዚህ 8ቱ ነጥቦች ብዙ ሰዎች የሚስማሙባቸው ዋና ነገሮች ናቸው። እነዚህ 8 ነጥቦች ይህንም 1 2 ብዬ እስከ 8 አሳውቃለሁ። ጤና የመጀመሪያው ጤና ነው። ጤና ስል ምን አይነት ጤና? የአካልና የአእምሮ ጤና። ጤና ካልተጠበቀ ሌሎች ነገሮችን መፈጸም ከባድ ይሆናል። ልክ አይደለም እንዴ? ምግብ፣ መጠለያና ልብስ ለማግኘት ጤና ከሌለ ታገኛለህ እንዴ? ያንን ዘሎ ነው ምግብ፣ መጠለያና ልብስ ብሎ ከጋሪዎች ስርዓት ማህበር የጀመርነው። አሁን ግን ጤና፣ የአካልና የአእምሮ ጤና ካልተጠበቀ ሌሎች ነገሮችን መፈጸም ከባድ ይሆንብን ነበረ። አዎ፣ እነዚህ ጤና፣ የአካልና የአእምሮ ጤንነት ለሰው ከሁሉ አስቀድሞ የሚገባቸው ነገሮች ናቸው። ሁለተኛ፣ መልካም ስነ ምግባር፣ እምነትና የኑሮ ዓላማ ጋር የሚያያዙ ናቸው። መልካምና ስነ ምግባር፣ እውነተኛነት፣ አክብሮት፣ ርህራሄና ታማኝነት ሰውን የሚያስከብሩ መሰረቶች ናቸው። መልካም ስነ ምግባር፣ እውነተኛነት፣ አክብሮት፣ ርህራሄና ታማኝነት ሰውን የሚያስከብሩ መሰረቶች ናቸው። ሶስተኛ፣ ቤተሰብና ግንኙነት። የቤተሰብ አመሰራረትና ወይም ሰዎች ከሰዎች ጋር የመገናኘት ሁኔታውን ትንታኔ ውስጥ አልገባም። ቤተሰብና ግንኙነት የሚወዱንና የምንወዳቸው ሰዎች ከብዙ ነገሮች በላይ የህይወት ድጋፍ አላቸው። አሳጥሬ ነው የምናገረው። ብዙ ትንታኔ ውስጥ አልገባም። ለዛ ዛሬ ያጠኑ ልጆች ከኔ በእውቀት እጅግ የሚበልጡ ሊተነትኑ ይችላሉ። ቤተሰብና ግንኙነት ስንል የሚወዱን እና የምንወዳቸው ሰዎች ከብዙ ነገሮች በላይ የህይወት ድጋፍ ናቸው። አራተኛ፣ እውቀትና ትምህርት። እውቀት ምንድነው? ትምህርት ምንድነው? እኔ ፈላስፋ አይደለሁም ወይም
በዚህ ሙያ ስፔሻሊስት ሆኜ ወይም ይህን ሙያ በዚህ ሙያ የተመረኩ ለዚህ ሙያ ብቁ መረጃ በእጄ ይዤ ሳይሆን እንደ ሳነብ ካገኘሁት የለቀምኩትና ይጠቅመኛል ብዬ የወሰድኩት እውቀትና ትምህርት በጣም የሚለያዩ ናቸው። ጋሪው ስርዓተ ማህበር ጊዜ የነበሩት እውቀት አላቸው። ከእንጨት እኮ በሰበቃ እሳት የፈጠሩት ተፈጥሯዊ እውቀት ቢኖራቸው ነው። ስለዚህ እውቀት ነው እሱ። በትምህርት አልተማሩ። እስካሁንም ድረስ በሬ ጠምዶ የሚያርሱ ገበሬዎች ትምህርት ቤት ገብቶ ስለ በሬ እንዴት እንደሚጠማ ማረሻና ሞፈር ቀንበር እንዴት እንደሚሰራ ያስተማራቸው የለም። እውቀት ነው ይሄ። ትምህርት ግን ይለያል። ስለዚህ እውቀትና ትምህርት ብዬ ነው የወሰድኩት። መማር ሰውን ያበረታል፣ የውሳኔ ብቃትንም ያሳድጋል። መማር ትምህርት መማር ሰውን ያበረታል፣ የውሳኔ ብቃትንም ያሳድጋል። ወደ ዓለም ሁሉ ዛሬ እየተበተነ የምንሄደው ምንም እውቀት የሌለው አይደለም፣ ትምህርት የሌለው አይደለም። ትንሽም ቢሆን ቀለም የለየው ነው። ቀለም በመለየታችን ነው። ሌሎች ዓለም ላይ ያሉም ወደ እኛ የሚመጡት ዓለምን ዞሮ ለማየት እነ ማጅራል ምንም እውቀት ሳይኖራቸው የዞሩት ሳይሆን በቤታቸውን በራር ደጃፋቸው ላይ ያለውን ትምህርት ላይ ቀስሞ አይቶ ነው። በርትተው እስከኛ ድረስ የመጡ ሊወሩንም የመጡ ተምሮ ነው። በነበራቸው እውቀት አልመጡም እኮ እውቀታቸውን አሻሽሎ ተምሮ የነበራቸው ተፈጥሮ እውቀታቸውን አሻሽሎ ተምሮ እስከሚወሩን ድረስ መጥቶ ወሮን ጊዜ ሰጥቶን ደግሞ ነፃ ወጥተንም እየተማርን እኛ ደግሞ ወደ ዓለም ሁሉ እየሄድን ፊደል በመለየታችን በማወቃችን በርትተናል። ከፋም ለማም በርትተናል። የህይወት እድገትን አምጥተናል። ለውጥ በዛ ላይ ማሳይተናል። በመማር ነው ይሄ እውቀትና መማርን እውቀት ትምህርት ኖሮ በመማር እውቀትን ጨምረህ ሄድክ እንጂ አልከሰርክም። የነበረህን ተፈጥሯዊ እውቀትህን በመማር ትምህርትን በመማር እውቀት ጨመርክ እንጂ አልከሰርክም። ይሄ ለሰው ልጅ ከሁሉ አስቀድሞ የሚገባቸው ነገሮች ናቸው። ሁሉም ከዛ ማት ከስምንቱ በላይ ብዙ አለ። ለነዛ ብዙ ላሉት መሰረቶችን ነው አሁን እየነገርኳችሁ ያለው። ስራና ተግባር። ስራ ለሰው ልጅ ወሳኝ ነው። የተግባር የምትለው ቃል ድንጋይ የምትፈልጥ ከሆነ የፈለጥከው ድንጋይ ለምንድን ነው? መሬት የምታርስ ከሆነ ያረስከው መሬት ምን ልታደርግበት ነው? እንጨት የምትመለምል የምትቆርጥ ከሆነ የቆረጥከውን እንጨት ምን ልታደርግ ነው? ተግባር ላይ ለማዋል ነው። ለምን ተግባር? እንግዲህ ስራና ተግባር የሚለው ይሄ ነው። ስራና ተግባር ራስን መቻል፣ ራስን እንድትችል እንድትበረታ ወደ ተግባር የምትሰራውን ስራ ወደ ተግባር ስራህን እንቅስቃሴን በተግባር በአፍ የሚነገር ሳይሆን በተግባር የሚታይ እንዲሆን ትጋትና ኃላፊነት ኖሮ የህይወት እድገትን እንድታመጣ የሚያደርጉ ናቸው። ስራና ተግባር። ሰላምና ውስጣዊ እርጋታ
ስድስተኛው ሰላምና ውስጣዊ እርጋታ። ገንዘብ ሰላምን አይሰጥም። የልብ እረፍትና የአእምሮ ሰላም በጣም ዋጋ ያላቸው ናቸው። ሰላምና የውስጣዊ እርጋታ፣ የልብ እረፍትና የአእምሮ ሰላም በጣም ዋጋ ያላቸው ናቸው። የልብ እርጋታ የተረጋጋ የአእምሮ እረፍት፣ የአእምሮ ሰላም ካለ ገንዘብ ሊሰጠው የማይችል ነገር ነው የምታገኘው። ገንዘብ እያለ ሰላም ያጠዋሉ። ገንዘብ እያላቸው እርጋታ ያጠዋሉ። የሚበተኑ አሉ። በዓለም ሁሉ ለማኝ ሆኖ የሚዞሩ አሉ። የሚለምኑ አሉ። ገንዘቡን ተሸክሞ የሚለምኑ አሉ። እግዚአብሔር ሰላምና እርጋታ ይስጠን። ለአንተ፣ ለእኔ፣ ለአንቺ፣ ለሁላችን። ሰባተኛ እምነት ወይም መንፈሳዊነት። ከጥንት ጀምሮ ነው እምነትና መንፈሳዊነት ያለው። አሁን በኔና ባንተ በስብከት እኛ ያገኘነው አይደለም። ሰው ስለሰበከን የምንሰማው አይደለም። በደማችን ውስጥ ነው እምነትና መንፈሳዊነት ያለው። ከጭቃ አድበልብሎ አዳምን ሲፈጥር ደም በውስጡ ደም ያለው ህይወት ያለው ነገር በሚዘራበት ጊዜ እምነት መንፈሳዊነት የዛን ጊዜም አለ። እፍ ብሎታል። እስትንፋሱን ነው እፍ ያለው። እፍ ያለውን እስትንፋስ በአይን የሚያይ የለም። መንፈስ ነው። መንፈስ ደግሞ የፈጠረው የመንፈስ ስራ ታላቅ ሆኖ እስከ ዛሬ ድረስ ሲወርድ ሲዋረድ መጥቷል። ክርስቶስም ኢየሱስም በመንፈስ ነው የተወለደው። እግዚአብሔር አብ፣ ወልድ፣ መንፈስ ከእግዚአብሔር ነው ሁሉ መሰረት የሆነው። ሰው ልጅ ስለሆንን ሰዎች እንድናይ፣ እንድናምን፣ እንድናውቅ እግዚአብሔርን በመንፈስ ኢየሱስ ተወለደ። መንፈስ ነው ኢየሱስ። ስለዚህ እምነትና መንፈሳዊነት ብዙ ሰዎች ለሕይወታቸው አቅጣጫና ትርጉም የሚሰጣቸው ነገር ናቸው። እምነት ወይም መንፈሳዊነት ለብዙ ሰዎች ሕይወታቸው አቅጣጫና ትርጉም የሚሰጣቸው ነገር ነው። እውነት ነው? እውነት አይደለም? ለሰው ከሁሉ አስቀድሞ የሚገባቸው ነገሮች አይደሉም እንዴ? ከሁሉ አስቀድመን እኮ ነው ጋሪዮ ስላተ ማህበር ላይ ሰው ሆነን ስንኖር እምነት መንፈሳዊነት በውስጣችን አለ ከአዳም ጀምሮ። ይህ ደግሞ ለሕይወታችን አቅጣጫና ትርጉም የሚሰጡ ናቸው። አስፈላጊ ነው። ከሁሉ አስቀድመን የምንፈልግ ከገንዘብ በላይ ሕይወት ናቸው። ያንን ነው ያልተረዳ ነው አሁን እየተናገርኩ ያለሁት። ስምንተኛው ዓላማ ያለው ሕይወት። አሁን ይህን ሁሉ እምነት ወይም መንፈሳዊነትንም ይዘን ከጥንት ጀምሮን ከአዳም ጀምሮ ከመጣን ዓለም አሁን በደረሰችበት ሳይንስና ቴክኖሎጂ ሪዛልት ውጤት ላይ የደረሰን ብንሆን ከሆንን የሚሉት የሚናገሩት
ዓላማ ያላቸው ወይም ህይወት ኖሯቸው ዓላማ ያላቸው ህይወት ኖሯቸው እስከዚህ ድረስ ሲመጡ ለምን ይኖራለሁ ብሎ ራሳቸውን ጠይቁ ነው። ጋሪዮ ስርዓተ ማህበር ለምን ይኖራለሁ ብሎ ተነስቶ ነው ምግብ ፍለጋ ጫካ ውስጥ ዞሮ ለቅሞ መብላት የጀመሩት። እንጨት ቆርጦ ጎጆ ሰርቶ ጎጆ ውስጥ ከዝናብ መጠለል የቻሉት ራቆታቸው ስለሚበርዳቸው ነው። ቅጠልም ወይም ሌላም ነገር አሻሽሎ ሰው አካላቸውን መሸፈን የጀመሩት ለምን ይኖራለሁ ለሚለው ጥያቄያቸው መልስ ለመስጠት ሲሉ ነው። ለምን ይኖራለሁ ትልና ስትነሳ ለተነሳኸው ለጠየቀው ጥያቄ መልስ ማግኘት ከቻልክ አንተን የተሟላ ያደርግሃል። እምነት አለ። መንፈሳዊነት መንገድ ላይ በመሄድ ለምን ይኖራለሁ የምትለው ማመን አለብኝ፣ ታምናለህ። በመንፈሳዊ ህይወት መንቀሳቀስ አለብኝ። እውነትን ነገር በእውነት ከእውነት መንገድ ሳልወጣ መኖር የሚገባኝን የፈጠረኝ ያደርጋል ይሰጣል ብለህ አምነህ የምታደርገው ሁሉ ለምን ይኖራለሁ ለምትለው መልስ ካገኘ የተሟላ ኑሮ እንድትኖር ያደርገኛል። እኔ ያንን ጥያቄ መጠየቅ ነው እንጂ መልሱን የማገኝበትን መንገዱ ጠፍቶ ነው እኔ ያለሁት። አንተ አግኝተህ ከሆነ ያገኘኸው ለምን እኖራለሁ ብለህ ላልከው በቂ ምላሽ ተሰጥቶ ከሆነ የተሟላ ህይወት እየኖርክ አድርገህ መውሰድ ትችላለህ። እዛ ውስጥ ግን ሰባራ ሳንካላ ቀላቅለህ ከሆነ ግን ለምን እኖራለሁ ለምትለው የምትሰርቅ ከሆነ ለመስረቅ ነው የምኖረው ብለህ ከወሰንክ፣ ለመግደል ነው የምኖረው ብለህ ከወሰንክ፣ ለማጭበርበር ነው የምኖረው ብለህ ከወሰንክ ለአንተ መልስ ሊሆን ይችላል፣ ግን ሊያጠፋ ይችላል። ለምን? ዓላማ ያለው ህይወት የተሰጠህ ዓላማ ይህ ስላይደለ ከዓላማ የወጣህ በመሆኑ የአሁን ማግኘትን አትመልከት። የሚያመጣህን ጉድ ከኋላ የተቆፈረ ጉድጓዱን ማየት አለብህ። የተሟላ አድርጎኛል፣ የተሟላ ህይወት ይኖራለሁ ብለህ እንዳትመካ። ለምን ይኖራለሁ ለምትለው ከላይ የተጠቀሱት መንገድ መሰረት የመጥተህ መልስ የምታገኝ ከሆነ ለምን ይኖራለሁ በሚለው ላይ ክርስቶስ ኢየሱስ ሞቶ ከተነሳ ጊዜ ጀምሮ ለምን ይኖራለሁ የሚል ሰው መልስ አግኝቶ በህይወት ወደ አምላኩ ወደ እግዚአብሔር ያረገ የለም። ኢየሱስ እኛን ለማዳን ከጥፋት መንገድ እንድንመለስ የህይወት መንገድ እንድንሄድ ከመራን ጊዜ ጀምሮ መንፈስ ኢየሱስ እግዚአብሔር መንፈስ ለአዳም እፍ ብሎ እስትንፋስ የሰጣትን እስትንፋስ ይዘን ወደ ክፋት መንገድ ሄደን ጠፍተን በኖህ ውሃ አልቀን ዳግም ለማለቅ እንድናልቅ ከምንመጣበት አቅጣጫ ኢየሱስ በደሙ ዋጅቶንም አሁንም አልተመለስንም። ተጨማሪ አጽናኝ መንፈስ ቅዱስ ተልኮልንም መንፈስ ቅዱሱ ለሌብነት መንፈስ ቅዱስን ይዘን ወደ ሌብነት ወደ ግድያ ሰላምን በማሳጣት ተግባር ላይ ተሰማርተናል። እንደገና
ይህንን ማወቅ ስልጣን የላችሁም ብሎ ኢየሱስ የተናገረው መች ትመጣለህ ዳግም መች ትመጣለህ ብል ይህንን የማወቅ ስልጣን የላችሁም ያለውን መምጫው ደርሷል ተዘጋጁ እያልን ነው። መንገድ የሄደ ሰው በዚህ ጊዜ ይመለሳለሁ፣ በዚህ ዓመተ ምህረት ወይም በእንዲህ ያለ ወቅት ይመጣለሁ፣ ፀሐይ ስትጨልም ይመጣለሁ፣ ጨረቃ ከቦታዋ ስትዞር ይመጣለሁ ብሎ የተናገረ ይመስል አሁንም ማወናበዳችን አልተውንም። ለኔ ዛሬ ሊመጣ ይችላል፣ ነገ ጠዋት ሊመጣ ይችላል። በዓለም ላይ ያለውን ዓለምን ከአሁን በኋላ በውሃ አላጠፋም ብለዋል። ሰውን አላጠፋም ብለዋል። በእሳትም የሚያጠፋ መሆኑን ዲያብሎስ የተጣለ እሳት ውስጥ የራሱን እስትንፋስ እፍ ብሎ ያለውን ሰው በእሳት አቃጥላለሁ ብሎ ያለበት ቦታ የለም። ተው ይሄን እዛ ውስጥ ሲገባ ብዙ ነገሮች ስለሚሄድ ይቅርብኝ። ስለዚህ ዓላማ ያለው ህይወት ለምን ይኖራለሁ? ዓላማ ያለው ህይወት ስምንተኛው ሲሆን ለምን ይኖራለሁ? ይህን ዓላማ ያለውን ህይወት መኖር ያስፈልገኛል ብለህ ለጠየቅከው ጥያቄ መልስ ካገኘ የተሟላ ትሆናለህ። የስምንተኛ መጨረሻው ሲሆን ማጠቃለያው ሁሉም ሰው የሚያስፈልገው ተመሳሳይ አይሆንም። እኔ የምጠይቀው እኔ የምፈልገው እኔ ለምን ይሆናለሁ ለምለው ጥያቄ መልስ የምፈልገው ሌላ ይሆናል። 8 ቢሊዮን ዛሬ ዓለም ላይ ሰው 8 ቢሊዮን ደርሷል። የ8 ቢሊዮኑ ዓላማ ተመሳሳይ አይደለም፣ ግን ተመሳሳይ የመሆንበት ነገር አለ። ጤና፣ ስነ ምግባር፣ ግንኙነት፣ ውስጣዊ ሰላም በአብዛኛው የህይወት ለአብዛኛው የህይወት መሰረቶች ስለሆኑ ይመሳሰላሉ። 7.8 ቢሊዮኑ በሙሉ 7.68 ቢሊዮኑ ሰው በሙሉ ተመሳሳይ ነው። በዚህ ጉዳይ ላይ አይደለም የምትሉ ካላችሁ እንደ እውቀታችሁ ጤና፣ ስነ ምግባር፣ አንዱ ከአንዱ ጋር ግንኙነት፣ ውስጣዊ ሰላም የሚሹ ለሁሉም ውስጣዊ ሰላም እንደሚያስፈልግ አብዛኛው መሰረቶች ለነዛ ለሰው ልጅ የሆኑ ስለሆነ በዚህ እንመሳሰላለን። የሁሉም ሰው ሁሉንም ሰው የሚያመሳስለው የሚያስፈልገው ለሁሉም ሰው የሚያስፈልገው ተመሳሳይነት ለሁሉም ሰው የሚያስፈልገው ተመሳሳይ ባይሆንም ለሁሉም ሰው የሚያስፈልገው 7.8 ቢሊዮኑ ህዝብ የሚፈልገው ተመሳሳይ ባይሆንም ጤና፣ ስነ ምግባር፣ ሰላም፣ ግንኙነትና ውስጣዊ ሰላም በአብዛኛው ለህይወታችን መሰረቶች ናቸው። ለህይወትህ መሰረት ነው። በዓለም ላይ ላለው ሰው ሁሉ መሰረት ናቸው። እግዚአብሔር ለፈጠራቸው ለሰው ልጆች እነዚህ መሰረቶች ናቸው። በዚህ አጠቃላለሁ። ደህና ዋሉ።